አዳዲስ እድገቶችንና የዓለም አቀፉን ሲቪል አቪዬሽን ድርጅት መስፈርቶች መሰረት በማድረግ ማሻሻያ በተደረገለት የአቪዬሽን ደህንነት ረቂቅ አዋጅ ላይ የባለድርሻ አካላት ውይይት ተካሂዷል። በውይይቱ ላይ የአቪዬሽን ደህንነት ክፍያ ለምን ዓላማ ይውላል፣ ማንስ ይሰበስበዋል የሚለውንና የመንገደኞች መረጃ የመሰብሰብ ስልጣን ጉዳይም ተነስቷል። ኤርሚያስ በጋሻው በጉዳዩ ላይ ዝርዝር አለው። በሕዝብ እንደራሴዎች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ የአቪዬሽን ደህንነት አዋጅ ማሻሻያ ላይ የባለድርሻ አካላት መድረክ አሰናድቶ ነበር። በመድረኩ ላይ አዋጁን ማሻሻል ካስፈለገባቸው ምክንያቶች አንዱ ከዓለም አቀፉ የሲቪል አቪዬሽን ድርጅት ወይም አይካኦ ስታንዳርዶች ጋር የተናበበ የሕግ ማዕቀፍ በማስፈለጉ መሆኑ ተነግሯል። አይካኦ ለሁሉም ሀገር አንድ ወጥ ስታንዳርድን ያወጣል፣ አንድ ወጥ ሪኮመንዴሽን ያወጣል። ያንን ሪኮመንዴሽን ደግሞ ሀገራት በህጎቻቸው ውስጥ በማካተት መተግበር ይጠበቅባቸዋል። ስለዚህ አይካኦ ነው ኦዲትም የሚያደርገው። ስለዚህ ሀገራት በዚህ በአይካኦ ስታንዳርድ እና በአይካኦ ሪኮመንዴሽን መተግበር አለባቸው። ነባሩን አዋጅ ወደ ማሻሻል የሄድንበት ምክንያት አንዱ ከዚህ ስታንዳርዶች ጋር እንዲጣጣም ከማድረግ አንጻር ነው። ሌላኛው የማሻሻያው ምክንያት ደግሞ የአቪዬሽን ደህንነት አገልግሎት ክፍያን በሕግ መደንገግ በማስፈለጉ እንደሆነ ተገልጿል። በመድረኩ ላይ መነጋገሪያ ከነበሩ ጉዳዮች አንደኛውም ይኸው የክፍያ ጉዳይ ነበር። የኢትዮጵያ አየር መንገድ ካለው የክፍያ አሰራር ጋር ድግግሞሽ እንዳይኖር ጥንቃቄ ሊደረግ ይገባል ሲል፣ ፌዴራል ፖሊስ ደግሞ ክፍያ ውስጥ መካተት አለብኝ ብሏል። ለተነሱ ጉዳዮች የብሔራዊ መረጃና ደህንነት አገልግሎት ምላሽ ሰጥቶባቸዋል። የአፍሪካ አቪዬሽን አሁን አንዱ ዋናው ችግሩ ሂድን የሆኑ እንደዚህ አይነት የሴኩሪቲ የተለያዩ ኮስቶች ቲኬቶች ውስጥ አሉ። አሁን ከዚህ ከአዲስ አበባ ተነስቶ አውሮፓ ወይም ሚድል ኢስት ረጅም ርቀት ለመሄድና እዚሁ ኢስት አፍሪካ ለመሄድ ኮስቱ ኢስት አፍሪካ ያለው ይወደዳል። ይሄ አንዱ መነሻው ኮምፒቲሽን የሚኒሹም እንዳለ ሆኖ ብዙ አይነት ክፍያዎች ቲኬቶች ውስጥ አሉ በመንግስት ኢምፖዝ የሚደረጉ ይሄ አፍሪካን አቪዬሽን ኮምፒቲቲቭ እንዳይሆን ያደረገው እንደዚህ አይነት ነገሮች ስለሆኑ እኛ ደግሞ ኤግዛምፕል ሴት ማድረግ ስላለብን እንደ ሀገር የአቪዬሽን ኢንዱስትሪውን በአፍሪካ የምንመራ በመሆኑ እዚህ ጋር ጥንቃቄ ተደርጎ ይሄ ክፍያ ዓላማው ምን እንደሆነ በግልጽ ቢመላከት አዋጁ ላይ የዚህ ገንዘብ የሚሰበሰብበት ዓላማ ሴኩሪቲውን ለማጠናከር በቴክኖሎጂም በሰው ኃይልም በተለያየ መንገድ ለማጠናከርና ለማዘመን ስለሆነ ፖሊስን ለምን ድርሻውን እንዲወስድ አይደረግም? የፖሊስ ድርሻ ምንድን ነው? ምክንያቱም ብሔራዊ ደህንነት መጠናከር አለበት። የሀገራችን ደህንነት ጠንካራ ደህንነት ካለን የሀገራችን ዋስትና ነው። እሱ ላይ ምንም ጥርጥር የለውም። ነገር ግን ፖሊስም ካልጠነከረ የብሔራዊ ደህንነት መጠንከር ብቻ ውጤት ያመጣል ወይ? ዓላማው አየር መንገዱን ቢዝነስ ለማሳለጥና የአቪዬሽን ሴኩሪቲውን ደህንነት በሁሉም በሀገራችን ባሉ ኤርፖርቶች ማስጠበቅ ነው። አንደኛ ቴክኖሎጂ መታጠቅ ያስፈልጋል። ሁለተኛ ዓለም አቀፍ ስልጠናዎችን መውሰድ ያስፈልጋል። ሌሎች ስልጠናዎችና ሴንተር ኦፍ ኤክሰለንሲን በማምጣትም በቂ እና ተፈላጊ እውቀቶችን መጨበጥ ያስፈልጋል። ስለዚህ ይሄን ቅድም የተነሳውና አቪዬሽን ፖሊሲን በተመለከተ ግን ይሄ ናሽናል ኮሚቴው የሚመሩትም ሁለቱ ተቋማት ናቸው። ተስማምቶ ተነጋግሮ ምን ያስፈልጋል፣ የትኛው ቴክኖሎጂ ያስፈልጋል፣ ፖሊስ እንዴት ይደጎመ ማለት ማስቀመጥ የሚቻል ነው። በአዋጁ ላይ ግን ለፖሊስም ይሄን ያህል ሴኩሪቲ ይሄን ያህል ቢባል ትንሽ እንትን አይሆንም ከሚል አንጻር ነው እንጂ ጥያቄው ትክክልና ግን ዓለም አቀፍ አሰራሩና የሚያስቀምጠው ዓለም አቀፍ ዶክመንት ግን በግልጽ አንደርስታንዲንጉ መፍጠር ያስፈልጋል ከሚል አንጻር ነው። በመድረኩ ላይ ሌላኛው መነጋገሪያ የነበረው ጉዳይ ደግሞ ከመንገደኞች ቅድመ ጉዞ መረጃ ጋር በተያያዘ የኢሚግሬሽንና ዜግነት አገልግሎት ያቀረበው የስልጣንና ተግባር ጉዳይ ነበር። በአዋጁ ማሻሻያ መረጃውን የመሰብሰብና የማሰራጨት ኃላፊነት ለብሔራዊ መረጃና ደህንነት አገልግሎት ተሰጥቷል። ለዚህ የኢሚግሬሽንና ዜግነት አገልግሎት መስሪያ ቤት ጥያቄም የብሔራዊ መረጃና ደህንነት አገልግሎት የሥራ ኃላፊዎች ምላሽ ሰጥተውበታል። በኤፒአይ ውስጥ ወይም ደግሞ በአድቫንስድ ፓሴንጀር ኢንፎርሜሽን ውስጥ የግል መረጃን የማየት ቪዛን የማረጋገጥ የመኖሪያ መረጃን የማረጋገጥ ዋች ሊስትን የመያዝ የማየት ቼክ የማድረግን ስልጣን አቪዬሽን ሴኩሪቲ የኔ ስልጣን ነው ብሎ ክሌም ሊያደርገው አይችልም ማለት ነው። ይሄ ኢንተርናሽናል ስታንዳርድ ስለሆነ ማለት ነው። ብሔራዊ ደህንነት መስሪያ ቤት ኢንሄረንት ከሚያደርገው
ከተልእኮውና በራሱ በአዋጅ ከተሰጠው አንጻር ስናይ የናሽናል ሴኩሪቲ ኮንሰርን ካለው ማንኛውም መስሪያ ቤት ያለን ዳታ ይጠቀማል፣ በራሱ መንገድም ይሰበስባል። አሁን እንደገባኝ ኢሚግሬሽን የሚባል መስሪያ ቤት የሆነ የራሱ የዳታ ኦቶሪቲ እንዳለው አድርጎ የመገንዘብ ሁኔታ አለ። አንደኛ ከኒስ ጋራ የሚደጋገፍ የስራ ግንኙነት እንጂ የሚቃረን የስራ ግንኙነት የለውም። ምክንያቱም ለምሳሌ ቅድም አንዱ የተነሳው የተጓዥ መረጃን ቀድሞ ስለማግኘት ነው። የተጓዥ መረጃን ቀድሞ ማግኘት እኛ የምናየው ከናሽናል ሴኩሪቲ አንጻር ነው። ማሻሻያ አዋጁን በጋራ በዝርዝር እየተመለከቱ የሚገኙት የውጭ ግንኙነትና ሰላም ጉዳዮች እንዲሁም የመሰረተ ልማት ጉዳዮች ቋሚ ኮሚቴዎች በማሻሻያው ላይ የቀረቡ ግብአቶች ላይ ተጨማሪ ዝርዝር እይታ በማድረግ በፍጥነት እንዲጸድቅ ኃላፊነታቸውን እንደሚወጡ አስታውቀዋል።